ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭም ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሐሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሐሳቦችን ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን ትላንትና እንግዲህ የኢትዮጵያ ፕሪሚየር ሊግ ሁለት ወሳኝ ጨዋታዎች ተደርገዋል። የእነሱን የጨዋታ ውጤቶች እናነሳለን። ከዛ በተጨማሪ በዩሮፓ ሊግ እና በዩሮፓ ኮንፈረንስ ሊግ ትላንትና የተደረጉ መርሃ ግብሮች አሉ። የነሱንም የጨዋታ ውጤቶች ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ዛሬ በተወዳጆቹ የአውሮፓ ታላላቅ ሊጎች የሚደረጉ መርሃ ግብሮች ያሉ በፍሬንች፣ በጀርመን ቡንደስሊጋ፣ በጣሊያን ሴሪኤ እና በስፓኒሽ ላሊጋ የሚደረጉ ጨዋታዎች ያሉ እነሱንም እያነሳሳን ቆይታን እናደርጋለን። የክለቦቹን የዝውውር ጉዳዮች ወይም ስፖርታዊ ጉዳዮችን ዛሬም ማንሳታችንን የምንቀጥል ነው የሚሆነው። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብሮነታችሁን አሳዩን። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መገባደጃ ጨዋታዎች ትላንትና ቀጥለው ተደርገዋል። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብሮች አርባ ምንጭ ከተማና ኢትዮጵያ ንግድ ባንክ ቅድሚያ ጨዋታቸውን አድርገዋል። በትላንትና ዕለት ይህ ጨዋታ እንግዲህ ሳይሸናነፉ ሁለቱ ቡድኖች 1-1 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። የአርባ ምንጭ ከተማ ግብ ታምራት እያሱ ሲያስቆጠር፣ ለኢትዮጵያ ንግድ ባንክ በአንጻሩ ዳዊት ዮሐንስ ኳስና መረብን ማገናኘት የቻለም ተጫዋች ነው። አርባ ምንጭ ከተማ 34 ነጥቦችን ሰብስቦ አምስተኛ ደረጃ ላይ ሲቀመጥ፣ ኢትዮጵያ ንግድ ባንክ በ32 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። በቀጣይ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ጋር ጨዋታውን ያደርጋል። በአንጻሩ አርባ ምንጭ ከተማ ከመቻል ጋር ነው መርሃ ግብሩን የሚያደርገው። ሌላኛው ምሽት ላይ የተደረገው የ24ኛው ሳምንት መርሃ ግብር ደግሞ ባህር ዳር ከተማን ከኢትዮጵያ ቡና ጋር ያገናኘው ጨዋታ ነው። ይህን ጨዋታ እንግዲህ ባህር ዳር ከተማዎች 2-0 በሆነ ውጤት ጨዋታውን ማሸነፍ ችለዋል። የጣና ሞገዶቹን የማሸነፊያ ግቦችም ፍጹም አለሙና ቸርነት ጉግሳ ናቸው ከመረብ ጋር ማሳረፍ የቻሉት። ባህር ዳር ከተማ ያለፉትን 6 ጨዋታዎች አልተሸነፈም። ቡናማዎቹ ከ7 ጨዋታዎች ያለመሸነፍ ጉዞ በኋላ ነው ትላንትና ሽንፈት የገጠማቸው። በዚህም ባህር ዳር ከተማ 37 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ሲቀመጥ፣ ኢትዮጵያ ቡና በ36 ነጥቦች አራተኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡና ከፋሲል ከነማ፣ ሲዳማ ቡና ከባህር ዳር ከተማ ደግሞ በቀጣይ በ25ኛው ሳምንት የኢትዮጵያ ፕሪሚየር ሊግ የሚደረጉ ጨዋታዎች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ማንቸስተር ዩናይትድ ትላንትና በዩሮፓ ሊጉ ጨዋታውን አድርጓል። ትላንትና ማንቸስተር ዩናይትድ በዩሮፓ ሊጉ ያደረገውን ጨዋታ አቻ በሆነ ውጤት ነው ያጠናቀቀው። ወደ ፈረንሳይ አመርቶ ነበር ትላንትና ጨዋታውን ከኦሎምፒክ ሊዮን ጋር ያደረገው። በጨዋታው ላይ ማንቸስተር ዩናይትድ እንግዲህ አንድ ጎል ተቆጥሮበት ሲመራ የነበረ ቢሆንም ነገር ግን ከዛ በኋላ 2 ጎሎችን አስቆጥሮ ጨዋታውን 2-1 መምራት ችሎ ነበር። በመጨረሻዎቹ ሽርፍራፊ ሰከንዶች ላይ በተቆጠሩበት ግብ ጨዋታው 2-2 በሆነ ውጤት ተጠናቋል። ከትናንትናው ጨዋታ ጋር በተያያዘ የተለያዩ ሀሳቦች ተነስተዋል። ከጨዋታው በፊት በተለይ እንግዲህ ኒማንያ ማቲች እና አንድሬ ኦናና ውዝግብ ውስጥ ገብተው እንደነበር የሚታወስ ነው። ኒማንያ ማቲች አንድ ሀሳብን ሰጥቶ ነበር። አንድሬ ኦናና በማንቸስተር ዩናይትድ ታሪክ እጅግ መጥፎ ግብ ጠባቂ የሚል ወይም ደግሞ ጥሩ ያልሆነ ግብ ጠባቂ ሲል ገልጾት እንደነበር ይታወሳል። አንድሬ ኦናናም በተለያዩ ሶሻል ሚዲያዎቹ ለኒማንያ ማቲች ምላሾችን ሲሰጥ እንደነበር የምናስታውሰው ነው። በዚህ ክለብ ውስጥ ቢያንስ አንድ ዋንጫን አሳክቻለሁ፣ አንዳንዶች ግን ይህንን መናገር አይችሉም የሚል አይነት ሀሳብን ለኒማንያ ማቲች መስጠቱ የሚታወስ ነው። ኒማንያ ማቲች ደግሞ የኦሎምፒክ ሊዮን ተጫዋች እንደሆነ ይታወቃል። ትናንትና ጨዋታው ላይ እርስ በርስ ተገናኝተዋል። በዩሮፓ ሊጉ የሩብ ፍጻሜ መጀመሪያ ዙር ጨዋታ ማንቸስተር ዩናይትድ ወደ ፍራንስ አመርቶ ከኦሎምፒክ ሊዮን ጋር ያደረገውን ጨዋታ 2-2 በሆነው አቻ ውጤት ነው ትናንትና ያጠናቀቁት። የማንቸስተር ዩናይትድ ግቦች ጆሹዋ ዘርክዚና ሌኒ ዩሮ ሲያስቆጥሩ፣ ለሊዮን ደግሞ አልሜዳና ራያን ቸርኪ ኳስና መረብን ማገናኘት የቻሉ ተጫዋቾች ናቸው። እንግዲህ በዚህ ጨዋታ ላይ በርከት ያሉ ሀሳቦች ይነሳሉ። አንደኛው ይኸው የአንድሬ ኦናና ጉዳይ ነው።
ትናንትና እንግዲህ ማንቸስተር ዩናይትድ አቻ እንዲወጣ ካደረጉ ምክንያቶች መካከል የአንድሬ ኦናና ስህተቶች የሚጠቀሱ ናቸው። ሁለቱ ጎሎች ላይ በጣም ትልቅ ስህተቶችን እንደሰራ በርካቶች እንግዲህ ተመልክተዋል። በተለይ የመጀመሪያው ጎል ሲቆጠር እንግዲህ ሴንተር የተደረገ ኳስ ነው፣ ከቅጣት ምት የተሻማ ኳስ ነው፣ ቀጥታ ጎል ሆኗል። ለክሮስነት ግን የተፈለገች ኳስ ነበረች፣ ነገር ግን መረቡ ላይ ማረፍ ችላለች። የተለያዩ ሀሳቦችም ከአንድሬ ኦናና ጋር በተያያዘ እየተነሱ ይገኛሉ። ከነዚህ መካከል ሪዮ ፈርዲናንድ አንድ ሀሳብን ሰጥቷል። ኒማንያ ማቲች ስለ አንድሬ ኦናና የተናገረው ነገር በጣም ትክክል ነው ሲል ነው ከጨዋታው በኋላ ሪዮ ፈርዲናንድ የተናገረው። በተለይ እንግዲህ አንድሬ ኦናና የተቆጠረበትን ጎል ከተመለከተ በኋላ ኒማንያ ማቲች አንድሬ ኦናና በማንቸስተር ዩናይትድ ታሪክ መጥፎ ግብ ጠባቂ ነው ብሎ ያነሳው ነገር በጣም ትክክል ነው የሚል አይነት ሀሳብን የሰጠው። ከ50 ሚሊዮን ፓውንድ በላይ ነው እንግዲህ አንድሬ ኦናና ወደ ማንቸስተር ዩናይትድ ሲመጣ ወጪ የተደረገበት። ወደ እንግሊዙ ክለብ ማንቸስተር ዩናይትድም ከተዘዋወረ በኋላ በርከት ያሉ ስህተቶችን እየሰራ ከእለት ዕለት ማንቸስተር ዩናይትድ እንግዲህ ጥሩ ነገሮችን እንዳያስመዘገብ ካሜሮናዊው ግብ ጠባቂ አንድሬ ኦናና በርከት ያሉ ስህተቶችን መስራቱን አሁንም ቀጥሏል። የትናንትናው ጨዋታ ላይ እንኳን ሬቲንጉን ብትመለከቱ 4.8 ነው የተሰጠው። በጣም ዝቅተኛ ሬቲንግ ያገኘው ተጫዋች ነው አንድሬ ኦናና በፈጸማቸው ስህተቶች ማለት ነው። አሰልጣኝ ሩበን አሞሪም ከዚህ ጋር በተያያዘ ጥያቄ ቀርቦላቸው ነበር ስለ አንድሬ ኦናና እንዲናገሩ። አሁን ላይ ዋናው ትኩረታችን ቀጣዩ ጨዋታ ነው እንጂ ስለሱ ማውራት አይደለም። አንድ ሰው ስህተት ሲሰራ ሁሉም ተጫዋቾች ስህተት እንደሰራ ነው የሚቆጠረው። ላለፈው ነገር ማውራት ጥቅም አይታየኝም የሚል አይነት ሀሳብን ተናግረዋል። ከጨዋታው በኋላስ አነጋግረው ነበር ወይ ተብሎም ተጠይቆ ነበር። ጭራሽ አላየሁትም፣ እንዲሁም ደግሞ አላወራንም። በእርግጥም በዚህ ሰዓት ከሱ ጎን ልንቆም ይገባናል። በመልበሻ ክፍል ውስጥ ያዘነ ሰው አላየሁም ነበር። ሁሉም ተረጋግተው ተቀምጠዋል፣ ምክንያቱም በሜዳችን የምናደርገው ጨዋታን የመቀልበስ አቅሙ አለን ሲልም ጭምር ነው አሰልጣኝ ሩበን አሞሪም። እና እንግዲህ ከትናንትናው ጨዋታ ጋር በተያያዘ ከአንድሬ ኦናና ጋር የተያዙ ሀሳቦች ናቸው እነዚህ እየተነሱም የሚገኙት። እንግዲህ ማንቸስተር ዩናይትድ ትናንትና ጨዋታውን ማሸነፍ አልቻለም። በ96ኛው ደቂቃ ላይ ነው ጎል የተቆጠረበት። ምስጋና ለአንድሬ ኦናና ይግባና ሊዮኖች ጎል ማስቆጠር የቻሉበትን አጋጣሚ ነው እንግዲህ ያገኙት ማለት ነው። ማንቸስተር ዩናይትድ ትናንትና እንግዲህ ጨዋታው ላይ ጥሩ ነገሮችን ማሳየት ቢችልም ወይም ደግሞ ጨዋታው ላይ የተሻሉ እንቅስቃሴዎች ማድረግ ቢችልም ነገር ግን በአንዳንድ ጥቃቅን ስህተቶች ምክንያት ጨዋታውን ሳያሸንፉ የወጡበት አጋጣሚ ነው የተመለከት ነው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ ከትናንትናው ጨዋታ ጋር የተያዙ የተለያዩ ሀሳቦች እየተነሱ ይገኛሉ። ለምሳሌ ያክል ሌኒ ዮሮ ጎል ያስቆጠረው ተጫዋች አንደኛው ነው። ሀሳቡን ከሰጡ ተጫዋቾች መካከል በሜዳችን እንደምናሸንፍ በጣም እርግጠኛ ነኝ ሲል ነው ሌኒ ዮሮ የተናገረው። ትናንትና ለማንቸስተር ዩናይትድ የመጀመሪያውን ጎል ማስቆጠር ችሏል። ወደ ፈረንሳይ አመርቶ ነው ለማንቸስተር ዩናይትድ ትናንትና ጎል ያስቆጠረው። ለማንቸስተር ዩናይትድ የመጀመሪያ ግቡን ያስቆጠረው ሌኒ ዮሮ እንግዲህ ቡድናችን ቀጣይ ሳምንት ያለውን ሁሉ መስጠት እንዳለበት ልናገር ወዳለው ሲል ነው የተናገረው። በማይሆን ሰዓት ነው ግብ የተቆጠረብን፣ አቻውን ይዘን እንሄዳለን፣ በሜዳችን ግን ለማሸነፍ እንሞክራለን ሲል ነው ሌኒ ዮሮ የተናገረው። በሚቀጥለው ሳምንት በኦልድ ትራፎርድ ያለንን ነገር ሁሉ መስጠትም አለብን ሲል ነው እንደ የተደመጠው። ግብ አስቆጥሮ ለምን ደስታውን እንዳልገለጽ ያስረዳው ሌኒ ዮሮ ለማሸነፍ ፈልገን ነበር፣ ደስታችንን ለመግለጽ ሰዓት አልነበረንም፣ ነገር ግን ደስተኛ ነኝ ሲልም ተናግሯል። አቋማችን ጥሩ ነበር፣ ቀጣይ መድገምም አለብን። በኦልድ ትራፎርድ እነሱን የማሸነፍ ችሎታው አለን፣ በዚህ በመቶ እርግጠኛ ነኝ ሲልም ነው ሌኒ ዮሮ የተናገረው። ማንቸስተር ዩናይትድ አሰልጣኝ የሆኑት ሩበን አሞሪም ቡድናቸው በመሻሻል ላይ መሆኑን ከጨዋታ በኋላ ተናግረዋል። ከጨዋታ እየተሻሻልን ያሉት አሰልጣኝ ሩበን አሞሪም ነገር ግን ጎል ማስቆጠር ላይ የበለጠ መስራት አለብን፣ የተሻለ ማድረግም እንችላለን ሲልም የተናገረው። በውጤቱ በጣም አዝነናል፣ በአንድ ግብ ብልጫ መውጣት ነበረብን፣ አሁን አላማችን በኦልድ ትራፎርድ ማሸነፍ ብቻ ነው ሲልም ሩበን አሞሪም ተናግሯል። አንድሬ ኦናና ስለሰራቸው ስህተቶች የጠየቁት ሩበን አሞሪም ተጫዋቾች ሲሳሳቱ ጥፋተኛው ተጫዋቹ ብቻ ሳይሆን መላው ቡድኑ ነው መጠየቅ ያለበት ሲሉም ተናግረዋል። አንድሬ ኦናናን ሲከላከሉለት አሰልጣኝ ሩበን አሞሪም። ሌላኛው የሊዮኑ ተጫዋች የሆነው ራያን ቸርኪ ትናንትና ጎል ማስቆጠር ከቻሉ ተጫዋቾች አንደኛው ነው። ዩናይትድ ፈርቶን ነበር ሲልም ይናገራል። የኦሎምፒክ ሊዮንን የአቻነት ግብ ያስቆጠረው ራያን ቸርኪ ማንቸስተር ዩናይትድ በጨዋታው ላይ ፈርቶ ነበር በማለት ይገልጻል። ማንቸስተር ዩናይትድ በጨዋታው ሁለት የተከላካይ አማካዮችን ያሰለፈው እኛን በመፍራቱ ምክንያት ነው ሲልም ራያን ቸርኪ ይናገራል። አክሎም እኛ በቀጣይ ኦልድ ትራፎርድ የምንሄደው አጥቅተን ለመጫወት ነው ያለው ሲሆን አላማችን ጨዋታውን ማሸነፍ ነው ሲልም ይናገራል። ቡድናቸው ከማንቸስተር ዩናይትድ የተሻለ ነበር፣ ከኛ እነሱ በጭራሽ አንፈራቸውም ሲል ነው
ራያን ቸርኪ ጨምሮ ሐሳቡን እንዲሁ መስጠቱ የተገለጸው። ሌሎች የዩሮፓ ሊግ ጨዋታዎችም ትናንትና እንዲሁ ቀጥለው ተደርገዋል። ከነዚህ መካከል ቶትንሃም በሜዳው ቶትንሃም ሆትስፐርስ ስቴዲየም አይንትራክ ፍራንክፈርትን ያስተናገደበት ጨዋታ አንደኛው ነው። ይህ ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። በዚህ ጨዋታ ላይ እንግዲህ አይንትራክ ፍራንክፈርቶች ገና ጨዋታው በተጀመረ 6ኛው ደቂቃ ላይ በበርካታ የአውሮፓ ታላላቅ ክለቦች እየተፈለገ የሚገኘው ሁጎ ኤኬቴኬ ባስቆጠረው ጎል 1-0 መምራት ችለው ነበር። ነገር ግን 26ኛው ደቂቃ ላይ ፔድሮ ፖሮ የአንጌ ፖስት ኮግሉም ቡድን ቶተንሃም ሆትስፐርስን አቻ ማድረግ ችሎ ነበር። በዚሁ ጨዋታው ተጠናቋል። የመልሱ ጨዋታ በአይንትራክ ፍራንክፈርት ሜዳ የዛሬ ሳምንት ወይም ሐሙስ ዕለት የሚቀጥለው ሳምንት ሐሙስ ላይ የሚደረግ ይሆናል። ቶትንሃም እና አይንትራክ ፍራንክፈርት ጨዋታቸውን 1-1 በሆነ ውጤት ነው እንዲሁ ያጠናቀቁት። ሌላኛው ደግሞ በዩሮፓ ሊግ የተደረገው ጨዋታ ቦዶ ግሊምት ከላትሲዮ ጋር ያደረጉት መርሃ ግብር ነው። ይሄ ጨዋታ ላይ እንግዲህ በዚህ ጨዋታ ላይ ቦዶ ግሊምቶች በሜዳቸው ያደረጉትን መርሃ ግብር የጣሊያኑን ላትሲዮን 2-0 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። 2-0 በሆነ ውጤት ትናንትና ቦዶ ግሊምት ላትሲዮን ማሸነፍ ችሏል። ሌላኛው የተደረገው መርሃ ግብር ደግሞ የስኮትላንዱ ክለብ ሬንጀርስ እና የስፔኑ ክለብ አትሌቲክ ቤልባኦ ያደረጉት መርሃ ግብር ነው። ይሄ ጨዋታ ግላስኮ ላይ የተደረገ መርሃ ግብር ነው። ምንም አይነት ጎል ሳይቆጠርበት ጨዋታው ተጠናቋል። ገና ጨዋታው በተጀመረ 13ኛው ደቂቃ ነው የሬንጀርሱ እንግዲህ ተጫዋች የተከላካይ ስፍራ ተጫዋች የሆነው ፕሮፐር በቀይ ካርድ ከሜዳ የወጣው። እንግዲህ በርከት ያሉ ደቂቃዎችን በዚሁ በጎዶሎ ተጫዋቾች ትላንትና ማድረግ የቻሉበትን አጋጣሚ ነው የተመለከትነው። ነገር ግን ትናንትና ማሸነፍ አልቻሉም አትሌቲክ ቤልባዎች ረጅም ደቂቃዎችን እንግዲህ ሬንጀርሶች ጎዶሎ ቢሆኑላቸውም ነገር ግን ጎል ማስቆጠር ያልቻሉበትን አጋጣሚ ተመልክተናል። እንዲሁ የፍጹም ቅጣት ምትም የሳቱበትንም አጋጣሚ ሁሉ ተመልክተናል። በትናንትናው ጨዋታ ከሜዳቸው ውጭ ያደረጉት ጨዋታ ነው። አትሌቲክ ቤልባዎች በቀጣይ በሜዳቸው ጨዋታቸውን ያደርጋሉ። ነገር ግን የትናንትናው ጨዋታ 0-0 በሆናቸው ውጤት የተጠናቀቀው። ከዩሮፓ ሊግ ወጣን ብለና ደግሞ የዩሮፓ ኮንፈረንስ ሊግ ጨዋታዎችን እንመልከት። ትላንትና እንግዲህ በርከት ብለው ቀጥለው ተደርገዋል። ከነዚህ መካከል በርካቶች በጉጉት የሚጠብቁት ቼልሲዎች ያደረጉት መርሃ ግብር ነው። ቼልሲዎች ትላንትና ድል ቀንቷቸዋል። በአውሮፓ ኮንፈረንስ ሊግ ሩብ ፍጻሜ መጀመሪያ ዙር ጨዋታ ቼልሲ ከፖላንዱ ክለብ ሊጋ ዋርሰው ጋር ያደረገውን ጨዋታ 3-0 በሆነ ውጤት ከሜዳው ውጭ ተጉዞ ማሸነፍ ችሏል። በርከት ያሉ ተጫዋቾቹን ትናንትና በተጠባባቂ ወንበር ላይ አስቀምጦ ነው እንግዲህ አሰልጣኝ ኤንዞ ማሬስካ ጨዋታውን የጀመረው። በመጀመሪያው 45 የጨዋታ ክፍለ ጊዜ በቋሚ አስተላለፍ ውስጥ ያካተቷቸው ተጫዋቾች ፊሊፕ ጆርገንሰንን በግብ ጠባቂነት አካተው ነበር። ማሎ ጉስቶ ነበር በትናንትናው ጨዋታ ላይ። ከዛ በተጨማሪ ቤንዌት ባዲያ ሼል የተካተተ ተጫዋች ነው። ቶሲን አደረቤዮ እንዲሁ ደግሞ አችፖንግም በትናንትናው ጨዋታ ላይ በቋሚ አስተላለፍ ውስጥ የተካተተ ተጫዋች ነበር። ሪስ ጄምስ ትናንትና የተለየ ሚና ተሰጥቶት ነበር። እንግዲህ ወደ መሀል እየገባ ጨዋታውን እንዲያደርግ ነበር ትናንትና እድሉ የተሰጠው። ሪስ ጄምስ በትናንትናው ጨዋታ ላይ እንዲሁ የተመለከትነው ተጫዋች ነው። ኬርናን ዌስቤሪ ሆል፣ ኮል ፓልመር፣ ክሪስቶፈር ኢንኩንኩ፣ ጄደን ሳንቾ እና ታሪክ ጆርጅ በትናንትናው ጨዋታ ላይ ወደ ሜዳ የገቡ ተጫዋቾች እንደሆኑ ተመልክተናል። ላቪ ኮልዊል ከወሳኝ ተጫዋቾቻቸው መካከል ማርክ ኩኮሬላ፣ ከዛ በተጨማሪ እንዲሁ እነ ኒኮላ ጃክሰን፣ ኤንዞ ፈርናንዴዝ፣ ሞይስ ካይሴዶ በትናንትናው ጨዋታ ላይ በተጠባባቂ ወንበር ላይ የተቀመጡ ተጫዋቾች እንደሆኑ ተመልክተናል። ምክንያቱም በቀጣይ በአውሮፓ ቻምፒየንስ ሊግ ለመሳተፍ ትልቅ ትንቅንቅ የሚያደርጉባቸው የሊግ ጨዋታዎች አሉባቸው ቼልሲዎችና በሳምንቱ መጨረሻ እንኳን በፕሪሚየር ሊግ ከኢፕስዊች ታውን ጋር ጨዋታቸውን ያደርጋሉና ለነዛ ጨዋታዎች ተጫዋቾቻቸውን ማሳረፍ ፍላጎት እንዳላቸው ነው የተገለጸው። በትናንትናው ጨዋታ ላይ እንግዲህ ቼልሲዎች 3-0 በሆነ ውጤት ሲያሸንፉ ታይሪክ ጆርጅ ነው የመጀመሪያውን ጎል ማስቆጠር የቻለው። ከዛ በመቀጠል ተቀይሮ የገባው ኖኖ ማንድዌኬ 2 ግቦችን አስቆጥሯል። ሁለቱም ጎሎች ደግሞ እንዲቆጠሩ ጄደን ሳንቾ ነው አመቻችቶ ትናንትና ያቀበለው። እንግዲህ ትናንትና ታይሪክ ጆርጅ የመጀመሪያ ጎሉን ነው ማስቆጠር የቻለው። ቼልሲ በዘንድሮው የውድድር ዘመን ያደረጋቸው ሁሉንም እንግዲህ የአውሮፓ ኮንፈረንስ ሊግ ጨዋታዎች ማሸነፍ ችሏል። አቻ እንኳን አልወጣም። ሁሉንም ጨዋታዎች ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። የመልስ ጨዋታዎችን በሚቀጥለው ሳምንት ስታንፈርድ ብሪጅ ላይ የሚካሄድ ይሆናል ተብሎ ነው የሚጠበቀው። በቀጣይ ደግሞ ጨዋታቸውን ያደርጋሉ። የመልሱን ጨዋታ በሜዳቸው ስታንፈርድ ብሪጅ። ትናንትና ሌላኛው ሪያል ቤቲስ የሚያደረገው መርሃ ግብር ነው። 2-0 በሆነ ውጤት ያሸነፈበት ውጤት ነው ትናንትና የተመዘገበው። ጃጌሊዩና ከተባለ ቡድን ጋር ነው ትናንትና ጨዋታውን ያደረገው። እንግዲህ ባካምቡና ሄሱስ ሮድሪጌስ ደግሞ ትናንትና ለሪያል ቤቲስ
ጎሎቹን ያስቆጠሩ ተጫዋቾች ነበሩ። ትናንትና ሌሎች የተደረጉ ጨዋታዎችም ነበሩ። በኮንፈረንስ ሊግ ወሳኞቹ ጨዋታዎች ግን እነዚህ ናቸው። ዛሬም በትልልቆቹ የአውሮፓ ሊጎች የሚደረጉ ጨዋታዎች ይኖራሉ። በፍሬንች ሊግ 1 ዛሬ ሌንስ እና ሬምስ ጨዋታቸውን ያደርጋሉ። በጀርመን ቡንደስሊጋ ቮልስበርግ ከአርቢ ላይፕዚግ ጋር ይጫወታል። በጣሊያን ሴሪኤ ኡዲኒዜ እና ኤሲ ሚላን የሚያደርጉት ጨዋታ ምሽት 3:45 ላይ ይደረጋል። በስፓኒሽ ላሊጋ ደግሞ ቫሌንሲያ እና ሴቪያ የሚያደርጉት መርሃ ግብር ዛሬ ምሽት የሚደረግ መርሃ ግብር ነው። እነዚህ ጨዋታዎች በአውሮፓ ታላላቅ ሊጎች የሚደረጉ ናቸው። የ32ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ደግሞ ጨዋታዎች ነገ የሚጀመሩ ይሆናሉ። እነዚህን ደግሞ በሌሎች ፕሮግራሞቻችን ላይ የምንጠቁማችሁ ነው የሚሆነው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ራያ ግራቨንበርች ለሪያል ማድሪድ ይመጥናል ሲል ወኪሉ ተናግሯል። ኔዘርላንዳዊው የሊቨርፑል አማካይ የሆነው ራያ ግራቨንበርች ለሪያል ማድሪድ ቢፈርም ደስተኛ እንደሚሆን ነው ወኪሉ የገለጸው። ራያ ግራቨንበርች ለሪያል ማድሪድ ለመጫወት ብቁ ነው ያለው ወኪሉ እሱ ለማድሪድ ቢጫወት እንመኛለን፣ ነገር ግን ሊቨርፑል ትልቅ ሂሳብ ይጠይቃል ሲል ነው የተናገረው። አክሎም ሪያል ማድሪድ እሱን አስተውሏል ብዬ አስባለሁ፣ ነገር ግን በአሁኑ ሰዓት የማይሳካ ነገር ይመስላል ሲልም ነው እንዲሁ የተደመጠው። ራያ ግራቨንበርችን በተመለከተም የሊቨርፑል ሀሳብ ነው። እንግዲህ ሊቨርፑሎች በክረምቱ የዝውውር መስኮት ለሮበርትሰንም ተተኪ የሚሆን የግራ ክንፍ ተከላካይም ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ለዚህ ደግሞ ትክክለኛው ተተኪ መሆን የሚችለው የ21 ዓመቱ ሃንጋሪያዊ የቦርንመስ ተጫዋች የሆነው ሚሎስ ኪርኬዝ ነው ይላሉ በርካቶች። እንግዲህ በክረምቱ ሊቨርፑል ይህንን ተጫዋች ማግኘት ከቻለ ለሊቨርፑል በብዙ መልኩ ጠቀሜታው ከፍ ያለ ተጫዋች እንደሚሆን በርካቶች ያምናሉ። ይህንን ተጫዋች ለማስፈረም ደግሞ ዶሚኒክ ሶቦስላይ የሀገሩ ልጅ እንደሆነ ይታወቃልና ሚሽኖች እንደተሰጡት ይነገራል። በተለይ ሪያል ማድሪዶች እንግዲህ ትሬንት አሌክዛንደር አርኖልድን ለማሳመን ጁድ ቤሊንጋም እንደተጠቀሙት ሁሉ አሁን ላይ ሃንጋሪያዊውን ተጫዋች እንግዲህ ሚሎስ ኪርኬዝ ለማስፈረም የሀገሩ ልጅ የሆነው በሊቨርፑልም እየተጫወተ የሚገኘው ዶሚኒክ ሶቦስላይን ሚሽን ሊሰጡት እንደሚችሉ ተነግሯል። በሊቨርፑል ውስጥ በዚህ ክረምት ብዙ ለውጦች ይኖራሉ። በርካታ ዝውውሮች እንዲከናወኑም ይጠበቃል። በውጤቶቹ ላይ እንግዲህ በመመስረት 2 ወይም 3 ግዢዎችም ወይም ደግሞ እንዲያውም ከዚያ በለጠም ሊሆን እንደሚችል ነው ፋብሪሲዮ ሮማኖ መረጃውን እያጋራም የሚገኘው። ሳዑዲዎች ቨርጂል ቫን ዳይክን ይፈልጋሉ። እናም ለሆላንዳዊው ተከላካይ ከፍተኛ የገንዘብ ጥያቄን ቢያቀርቡም በሊቨርፑል ግን ለመቆየት መወሰኑን ነው ፋብሪሲዮ ሮማኖ ያረጋገጠው። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል ዴን ሆጅሰንን ማስፈረም ይፈልጋል። ስፔናዊው የቦርንመዝ የተከላካይ ስፍራ ተጫዋች ዴን ሆጅሰን አሁን ላይ በታላላቅ የአውሮፓ ክለቦች ኢላማ እየተደረገበት እንደሆነ የተለያዩ የመረጃ ምንጮች እየገለጹ ይገኛሉ። ዘ አትሌቲክን ጨምሮ በርከት ያሉ መረጃዎች እየወጡ ይገኛሉ። ሪያል ማድሪድ፣ ባየር ሚኒክ ከእንግሊዝም እና ሊቨርፑል፣ ቸልሲ ይህንን ተጫዋች ለማስፈረም ፍላጎት አላቸው። አሁን ላይ ደግሞ አርሰናልም በዚህ ዝውውር ላይ ብቅ ማለቱ ነው እየተገለጸ የሚገኘው። የሰሜን ለንደኑ ክለብ አርሰናል የተጫዋቹ ፈላጊ መሆናቸውን ሲነገር ባለፈው ሳምንትም ወኪሎቹን እንዳናገሩ ጭምር ነው የተዘገበው። አሰልጣኝ ሚኬል አርቴታና አዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ የተጫዋቹ ትልቅ አድናቂ መሆናቸው ይነገራል። አርሰናል በቀጣይ ጃኮቭ ክቬርን የሚሸጡ ከሆነ ዴን ሆጅሰንን ያስፈርማሉ ተብሎ እንደሚጠበቅም ዘገባው አክሎ ገልጿል። በተጨማሪም ሊቨርፑል፣ ቶትንሃም፣ ኒውካስል ዩናይትድ፣ ሪያል ማድሪድ፣ ባየር ሚኒክ፣ ቸልሲ የተጫዋቹ ፈላጊ ክለቦች መሆናቸው ነው የተገለጸው። የተጫዋቹ ኮንትራት ማፍረሻ 50 ሚሊዮን ፓውንድ መሆኑም ነው የሚነገረው። አርሰናሎች በሚቀጥለው ክረምት የፊት መስመራቸውን ለማጠናከር በጣም ንቁ ተሳትፎችን ያደርጋሉ ተብሎ ይጠበቃል። አርሰናሎች በአሁኑ ሰዓት ቤንጃሚን ሼስኮ ላይ ጥርጣሬ እንዳደረባቸው ነው የሚነገረው። ተጫዋቹ በቀዳሚነት ከያዟቸው የአጥቂ ዝርዝሮች ውስጥም እንደማይገኝ ነው ዘ አትሌቲክ የዘገበው። አርሰናል በአሁኑ ሰዓት አሌክዛንደር ኢሳክና ቪክተር ዮከርሽን ለማስፈረም በቀዳሚነት እንደሚሰሩ እየተነገረ ይገኛል። ማንቸስተር ዩናይትድ እና ቸልሲ ቤንጃሚን ሼስኮን ለማስፈረም ፍላጎት ማሳየታቸውም ነው እየተዘገበ የሚገኘው። በሌላ በኩል አርሰናሎች በመስመር አጥቂ ቦታ ላይ ኒኮ ዊሊያምስን እና አንቶኒ ጎርደንን በመመልከት ላይ መሆናቸውንም ዘገባው ጨምሮ እየገለጸ ይገኛል። ሮይ ኪን ይናገራል። አርሰናል 3-0 እየመራ ነው፣ እናም ጨዋታው አልቋል። አርሰናል ምንም መጨነቅ አይጠበቅባቸውም። ይሄ ምርጡ የሪያል ማድሪድ ቡድን አይደለም። ዘንድሮ ሊጉን እንኳን አያሸነፉም። ማድሪድ ደካማ ቡድን መሆኑን አይተናል። ስለዚህም አርሰናሎች መጨነቅ አይጠበቅባቸውም። ወደ ቀጣዩ ዙር እንደሚያልፉ እርግጠኛ ነኝ ብሏል ሮይ ኪን ሲናገር። ሚኬል አርቴታ ቅዳሜ አርሰናል ከብሬንትፈርድ ጋር ላለው ጨዋታ አስተላለፉ ላይ በርካታ ለውጦችን አድርጎ ሊገባ እንደሚችል ይታመናል። በሳምንቱ አጋማሽም
ከሪያል ማድሪድ ጋር የሚያደርጉት የመልስ ጨዋታን ታሳቢ ያደረገ የቋሚ አስተላለፍን ይጠቀማል ተብሎ ነው የሚታሰበው። ዊሊያም ሳሊባ እንግዲህ በቀዳሚው የብሬንትፈርድ ጨዋታ እረፍት እንደሚሰጠው በርካቶች እያመኑ ይገኛሉ። ከዊሊያም ሳሊባ ጋር እንግዲህ ለማንሳት ያክል በኋላ ላይ እንግዲህ እናነሳቸዋለን ሌሎች ሊያርፉ የሚችሉ ተጫዋቾችን። ዊሊያም ሳሊባ ግን በበርካታ የአውሮፓ ታላላቅ ክለቦች ፈላጊዎቹ በስተዋል። ነገር ግን አይነኬ ተጫዋች እንደሆነ ግን አርሰናል እየገለጸ ነው። አርሰናል ኢንሳይደር የተባለው የመረጃ ምንጭ እንደገለጸው ከሆነ ማንቸስተር ሲቲዎች በክለባቸው ሪከርድ ዋጋ በክረምቱ ዊሊያም ሳሊባን ለማስፈረም ለአርሰናል ጥያቄ ለማቅረብ እየተዘጋጁ እንደሆነ ተገልጿል። ከዛ በተጨማሪ ሪያል ማድሪድም የዚህ ተጫዋች ፈላጊ እንደሆነ ይነገራል። አርሰናል ሳሊባን መሸጥ እንደማይፈልግና ለተጫዋቹ ምንም አይነት ጥያቄ እንደማይቀበል ግን ገልጿል ተብሏል በዚሁ የመረጃ ምንጭ ላይ። ዊሊያም ሳሊባንም በዚህ ሳምንት ከብሬንትፈርድ ጋር በሚደረገው ጨዋታ ያሳርፉታል ተብሎ ይጠበቃል። ሌላኛው ማይልስ ሉዊስ ስኬሊም ነው። ሌላኛው በዚህ ሳምንት በሚደረገው ጨዋታ ላይ ረፍት ሊሰጠው እንደሚችል ሳይመን ኮሊንግስ የገለጸው። ሚኬል አርቴታ ቡካዮ ሳካንም በብሬንትፈርዱ ጨዋታ ላይ አስገብቶ ሪስክ መውሰድ አይፈልግም። ስለዚህ በዚህ ጨዋታ ላይ ሌላኛው ሊያርፍ የሚችል ተጫዋች እንደሆነ እየተገመተ ይገኛል። አርሰናል ለረጅም ጊዜ ቤንጃሚን ሼስኮ ላይ በርካታ ስራዎችን ሲሰራ እንደነበር የምናስታውሰው ነው። ቤንጃሚን ሼስኮ በሚገርም ብቃት ያለው ተጫዋች እንደሆነ ይነገራል። አሁንም ጥሩ እንቅስቃሴዎችን እያደረገ ነው የሚገኘው። ከዚህ ቀደም እንግዲህ የተለያዩ መረጃዎች እንደተገለጹት ከሆነ አርሰናል እሱ ላይ የተወሰነ ጥርጣሬዎች ያለባቸው፣ በዚህ ምክንያት ሌሎች ኢላማዎች ከሱ ያስቀድማሉ ተብሏል። ሚኬል አርቴታ አንድሪያ ቤርታም እንዲሁ አሌክዛንደር ኢሳክና ቪክተር ዮከርሽን ይበልጥ ይፈልጋሉ ይለናል ዴቪድ ኦርነስቲን ባወጣው መረጃ። ይህ ማለት ግን ቤንጃሚን ሼስኮ ከአርሰናል ፍላጎት ሙሉ ለሙሉ ወጥቷል ማለት አይደለም። አሁን ላይ አርሰናል መዳረሻው የሚሆን ግን አይመስልም ነው የሚለው ዴቪድ ኦርነስቲን በመረጃው። የካይ ሃቨርትስ የማገገም ሂደት በጥሩ ሁኔታ እየሄደ ይመስላል። ምናልባትም የሚቻል ከሆነና መጫወት የሚችልበት ጨዋታ ካለ አርሰናል ከዚህ ሲዝን መጠናቀቅ በፊት ወደ ስብስባቸው ሊመልሱት እንደሚችሉ፣ ነገር ግን ይሄ ትልቅ ጥያቄ ምልክት ነው ሲልም ነው ዴቪድ ኦርነስቲን ጨምሮ የተናገረው። ማንቸስተር ዩናይትድን ደግሞ እንመልከት። የማቲያስ ኩኛህ ወኪል ባለፉት ጥቂት ቀናት ከማንቸስተር ዩናይትድ ጋር ንግግር አድርጓል። እናም ተጫዋቹ ማንቸስተር ዩናይትድ በቀጣዩ ዓመት የአውሮፓ ተሳትፎን ባያገኝም ወደ ኦልድ ትራፎርድ ለመሄድ ግን ዝግጁ መሆኑን ተዘግቧል ብሏል ቤን ጃኮብስ በመረጃው። ኤሪክ ካንቶና የማንቸስተር ዩናይትድ ዋና አዛዥ ሰር ጂም ራትክሊፍ አዲስ ስቴዲየም ለመገንባት ያደረጉትን ውሳኔ ተቃውሟል። ኤሪክ ካንቶና ይናገራል። ይሄ የዳይሬክተሮች ቡድን ሁሉንም ነገር ለማጥፋት ይሞክራሉ፣ ማንንም አያከብሩም፣ ስቴዲየሙን መቀየር እንኳን ይፈልጋሉ። ስቴዲየሙ ተምሳሌት ነው። ለኔ አርሰናል ሃይበሪን ለቀው ሲወጡ ነፍሳቸውን አጥተዋል። እናም ብዙ ደጋፊዎችም ሃይበሪን እንደሚወዱ እርግጠኛ ነኝ። ሊቨርፑል ከአንፊልድ ሌላ ስቴዲየም ሲጫወት መገመት ትችላለህ ወይ? የማይቻል ነው። ዩናይትድ ከኦልድ ትራፎርድ ሌላ ስቴዲየም መጫወት የሚችል አይመስለኝም ሲልም ነው ኤሪክ ካንቶና የተናገረው። ኢኒዮሶች ከእነርሱ ጋር እንድሰራ ጥያቄ አቅርበውልኝ ነበር። ሆኖም ግን እኔ እስከ ጥቅምት ወር ድረስ በፊልሙ ኢንዱስትሪ ላይ እየሰራው እንደምቀጥል አሳውቂያቸዋለሁ። ሆኖም ግን ከጥቅምት በኋላ የፊልሙን ስራ ወደ ጎን በመተው እነርሱ በጀመሩት የቡድን ግንባታ ላይ የበኩሌን ድርሻ መወጣት እንደምችል አሳውቂያቸዋለሁ። ዩናይትድን በእንደዚህ አይነት ሁኔታ ውስጥ ሆኖ መመልከቴ በጣም ያሳዛኝ ነገር ነው። ሰር ጂም ራትክሊፍ ወደ ክለቡ ከመጡ በኋላ ሁሉም ነገር ተቀይሯል። ሰር አሌክስ ፈርጉሰን የክለቡ አምባሳደር ሆነው እንዲቀጥሉ አላደረጉም። ሰር አሌክስ ፈርጉሰን በዚህ ክለብ ውስጥ ሌጀንድ ብቻ አይደሉም። እነርሱ ክብር ለሚገባቸው ሰዎች ክብር አልሰጡም። በእነዚህም ሰዎች አንዳንዱ እንግዲህ የክለቡን ባህል ለማጥፋት ሙከራዎችን እያደረጉ ነው። ዩናይትድ ኦልድ ትራፎርድን መልቀቁ አስከፊ ነው የሚሆነው፣ ምክንያቱም እኔ እንደማስበው አርሰናል ችግሮቻቸው የመጡት ሃይበሪን ከለቀቁ በኋላ ነው። ይህም እንግዲህ በዩናይትድ ላይ እንዳይፈጠር እሰጋለሁ። ዩናይትድ ኦልድ ትራፎርድን የመሰለ ድንቅ ስቴዲየም ትቶ ለምን ለሌላ ስቴዲየም ለመጫወት እንደወሰነ ሊገባኝ አልቻለም። እኛ ህልመኞች ነን፣ እነርሱ ደግሞ የቢዝነስ ሰዎች ናቸው ሲል ኤሪክ ካንቶና ሀሳቡን ሰጥቷል። ራስመስ ሆይለንድ በጣሊያን ክለቦች ክትትል እየተደረገበት ነው። አንዳንድ የሴሪኤ ክለቦች ዴንማርካዊውን የማንቸስተር ዩናይትድ አጥቂ ራስመስ ሆይለንድን ለማስፈረም ክትትል እያደረጉ እንደሚገኙ መረጃዎች ያሳያሉ። ማንቸስተር ዩናይትድ ተጫዋቹን በክረምቱ የዝውውር መስኮት ለመሸጥ ፍላጎት ካሳየም እንግዲህ የጣሊያን ክለቦች ተጫዋቹን የግላቸው ለማድረግም ከፍተኛ ጥረት ሊያደርጉ እንደሚችሉ ነው የሚጠበቀው። በተጫዋቹ ላይ ፍላጎት ያሳዩት በርካታ የሴሪኤ ተሳታፊ ክለቦችም እየተገለጹ እንደሆነ ባይገኝም ከዚህ ቀደም ግን ሲገለጽ እንደነበረው ናፖሊ፣ ኢንተር ሚላን እና ኤሲ ሚላን ከተጫዋቹ ፈላጊ ክለቦች ውስጥም ተጠቃሾቹ ናቸው ብሏል ፋብሪዚዮ ሮማኖ በመረጃው።
ማንቸስተር ዩናይትድ የ17 ዓመቱን የፊት መስመር ተጫዋች ካማራን ለማስፈረም የሚያደርገው ድርድርን አጠናክሮ ቀጥሏል። ይህም የፓሪስ ሰን ዠርሜን የአካዳሚ ፍሬም ከማንቸስተር ዩናይትድ በተጨማሪ ዶርትሙንድም የግላቸው ሊያደርጉት ንግግር ጀምረዋል። ከካማራ በተጨማሪ የፓሪስ ሰን ዠርሜን የአካዳሚ ኮከቦች መሐመዱ ሳንጌሬ፣ አክሲል ታፔ የማንቸስተር ዩናይትድ ከፍተኛ ትኩረትን የሳቡ ሌሎች ታዳጊዎች እንደሆኑ መረጃዎቹ ጨምረው ያሳያሉ። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ሁጎ ቪየና የማንቸስተር ሲቲ ስራቸውን በይፋ ጀምረዋል። አዲሱ የማንቸስተር ሲቲ ስፖርቲንግ ዳይሬክተር ሁጎ ቪየና ከታቀደለት ጊዜ ቀድሞ ስራውን በይፋ መጀመሩ ተነግሯል። የሲቲ ኃላፊነትን ከቀድሞ ዳይሬክተር ቲኪ ቤርገስታይን እንደሚረከብ የሚጠበቀው ፖርቱጋላዊው ክለብ ውስጥም ለሚጠብቃቸው በርካታ የዝውውር ስራዎችና በሌሎች ምክንያቶችም ኃላፊነታቸውን ቀድመው እንደጀመሩ ነው የተገለጸው። የኬቨን ደብሩይና መውጣት ላይ ትልቅ ውሳኔ ማሳለፍን ጨምሮ እየተሰሙ ያሉ በርካታ የዝውውር ዜናዎች እንዲቀጥሉም ሲል ነው ኃላፊነቱን ከወራት በፊት የጀመረው። በዝውውር ገበያው በንቁ እንደሚሳተፍ የሚጠበቀው ማንቸስተር ሲቲዎች በሁጎ ቪየና አማካኝነትም በክረምቱ በርካታ ተጫዋቾችን ያመጣሉ ተብሎ እንደሚጠበቅ ተገልጿል። ቲኪ ቤርገስታይን የሲቲ ቆይታውን ለወራት ማራዘሙን ተከትሎ በጥምር እንደሚሰሩ የተገለጸ ሲሆን ሁጎ ቪየና ከታሰበበት ጊዜ ቀድሞ የጀመረው የሲቲ ደካማ ውድድር ዓመት ላይ እንግዲህ መሆኑን ተከትሎ ነው ሲል መረጃው እንግዲህ ወጥቷል። ማንቸስተር ሲቲ ደስቲን ኡዶጊ ላይ ፍላጎት ቢኖረውም ቅድሚያ የሚሰጡት ግን አንድሪያ ካምቢያሶን ከዩቬንቱስ ማዘዋወር ላይ እንደሆነ ሚረር በመረጃው ላይ አጋርቷል። ፕሪሚየር ሊጉ በማንቸስተር ሲቲ 115 ክሶች ላይ የፍርድ ቤት ብይን እስከሚቀጥለው ክረምት ድረስም አይሰጥም። የፍርድ ቤቱ ብይን እንግዲህ ሊሰጥ የነበረው የውድድር ዘመኑ ከመጠናቀቁ በፊት ቢሆንም ከጉዳዩ አስፈላጊነት ውስብስብነትና አስቸጋሪነት ጋር ተያይዞ ጉዳዩ እንደገና እንዲራዘምና ወደ ክረምት እንዲሸጋገርም ተደርጓል ብሏል ቴሌግራፍ በመረጃው። ፔፕ ጓርዲዮላ ራፊኒሃ በክረምቱ ወደ ማንቸስተር ሲቲ ለማምጣት 80 ሚሊዮን ዩሮ በሚያወጣ ስምምነትም ለመጨረስ ሌላ ዝግጅትም እያደረጉ እንደሆነ ኤል ናሲዮናል ዘግቧል። ቸልሲን ደግሞ እንመልከት። ኤንዞ ማሬስካ ይናገራሉ። እኛ ሙሉ የውድድር ዓመቱን አሁን ባለንበት ደረጃ ነበርን። ዋናው ዓላማችን ምርጥ 4 ውስጥ ወይም ምርጥ 5 ውስጥ ሆነን መጨረስ ነው። በሚቀጥለው የውድድር ዓመት ቻምፒየንስ ሊግ መጫወት ነው ትልቁ ዓላማችን። እንዲሁም በተለይም ይህ ክለብና ደጋፊው ያንን ውድድርም መጫወት አለባቸው ሲል ይናገራል አሰልጣኝ ኤንዞ ማሬስካ። አንድሬ ሳንቶስ ለቼልሲ የክለቦች የዓለም ዋንጫ ይጫወታል። ነገር ግን አንድሬ ሳንቶስ ጠቃሚ ተጫዋችና ብዙ ደቂቃዎችን ማግኘትም ይፈልጋል። ብዙ ክለቦች በተጫዋቹ ላይ ፍላጎት አላቸው ሲል ነው ዲያሪዮ አስ መረጃውን እያጋራ የሚገኘው። አንዳንድ ዘገባዎች እንደሚናገሩት ከሆነ አንድሬ ሳንቶስን እንግዲህ ኤንዞ ማሬስካ ይወደዋል። ባየር ሚኒክና መሰል ክለቦች በተጫዋቹ ላይ ፍላጎት ቢኖራቸውም አንድሬ ሳንቶስ ግን አይሸጥም። ምንጮች አንድሬ ሳንቶስ በቼልሲ የኤንዞ ማሬስካ እንግዲህ በጣም ቁልፍ ተጫዋች ይሆናል ተብሎ ይጠበቃል። ከሞይስ ካይሴዶና ከኤንዞ ፈርናንዴዝ ጋርም አጋር ሆኖ ይጫወታል ሲሉ ነው መረጃውን ያጋሩት። ቸልሲዎች በሊያም ዴላፕ፣ ጆናታን ዴቪድ፣ ቤንጃሚን ሼስኮና ሁጎ ኤኬቴኬ ላይ ፍላጎት አላቸው ሲል ስካይ ስፖርት ደግሞ መረጃውን አጋርቷል። ቸልሲዎች ምንም እንኳን 26 ዓመቱና የዝውውር ዋጋውም ከፍተኛ ቢሆንም የረጅም ጊዜ ኢላማቸው የሆነው ቪክተር ኦሲሜን ላይም አሁንም ክትትል ማድረጋቸውን እንደቀጠሉ እንደሆነም ስካይ ስፖርት በመረጃው ላይ አጋርቷል። ሪያል ማድሪድን እንመልከት። ዳኒ ሰባዮስ ራሱን ለዲፖርቲቮ አላቬሱ ጨዋታ ከቡድኑ ጋር ተካቶ እንዲሁም ለአርሰናሉ ጨዋታ ደግሞ ቋሚ አስተላለፍ ውስጥ ገብቶ መመልከት እንደሚፈልግ መረጃዎች እየወጡ ይገኛሉ። ሪያል ማድሪድ ዊሊያም ሳሊባን ማስፈረም ይፈልጋል። ነገር ግን ይህንን ተጫዋች ማስፈረም ካልቻለ ግን ምርጫው ወደ ዴን ሁጅሰን ይቀየራል ሲል ኤክረም ኮኑር መረጃውን አጋርቷል። ኬሊያን ኤምባፔ እናም ወላጅነቱ ፋይዛ በትላንትናው ዕለት ፓሪስ ሰን ዠርሜንን ፍርድ ቤት አቅርበው ነበር። የክሱም ምክንያት ተጫዋቹ 55 ሚሊዮን ዩሮ እንዲከፈለው ፓሪስ ሰን ዠርሜን ቢጠይቅም ክለቡ ግን ፍቃደኛ ባለመሆኑና እናቱ ፋይዛም ክሷን አቅርባለች። ፍርድ ቤቱም ውሳኔውን ለመስጠት የወራት ጊዜን የሰጠ ሲሆን በቀኑም የመጨረሻ ውሳኔው ያሳልፋል ተብሎ ነው የሚጠበቀው። የሴሪኤ የወሩ ምርጥ ተጫዋች ይፋ ተደርጓል። የ2024-25 የውድድር ዘመን የጣሊያን ሴሪኤ የወርሃ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የሮማው የፊት መስመር ተጫዋች አርተም ዶቪያክ የመጋቢት ወር የሴሪኤው ምርጥ ተጫዋች በመባልም ተመርጧል። አርተም ዶቪያክ በወሩ ባደረጋቸው 3 የሴሪኤ ጨዋታዎች ሮማን አሸናፊ ያደረጉ 3 ግቦችን ማስቆጠር መቻሉም ነው እየተገለጸ የሚገኘው። ራፊኒሃ እንዲሁ ይናገራል። እኔ ባሎንዶር ስለማሸነፍ አልጨነቅም። የኔ ህልም ከባርሴሎና ጋር ሁሉንም ዋንጫዎች ማሸነፍ ላይ ነው። ምክንያቱም የልጅነት ህልሜ ከባርሴሎና ጋር ዋንጫን ማሳካት ነበር ሲልም ነው ራፊኒሃ የተናገረው።
አረቢ ለብዚሽ በክረምት ወቅት የኮሞን አሰልጣኝ ሴስ ፋብሬጋስን የክለቡ ዋና አሰልጣኝ አድርጎ መቅጠር እንደሚፈልግ ተገልጿል። አረቢ ለብዚሽ ከሴስ ፋብሬጋስ በተጨማሪ ኦሊቬር ግላርሰን፣ ሺሚት እና ሮሃልሰንንም በአሰልጣኝነት ለመቅጠር በዝርዝራቸው ውስጥ እንዳስቀመጡ ነው ፕሌቲጎል በመረጃው ላይ ያጋራው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ቆይታችሁን ግን ከኛ ጋር ስላደረጋችሁ ከልብ አድርጌ አመሰግናለሁ። መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።